ሞክረው ሲያቀታቸው ሙስሊሞችም ትንሽ ቀረብ ሲሉ ወደ ምሽጉ በርቀት ይመቷቸዋል። ይህ ሀገር የእናንተ ሀገር ነው፣ ልጆቻችሁም ሚስቶቻችሁም ንብረታችሁም ያለበት። ያ የነበረው ብርድ ያ የነበረው ንፋስ በሙሉ ለቀቀኝ ይላል። ወደ እሳቸው ስሄድ ንፋሱም ብርዱም ለቀቀኛል። ሄድና መካከላቸው ግባና ምን እየተወራ እንደሆነ ምን እንዳሰቡ አጣርተህን አሏቸው። ሄድኩኝ አሉ። መሃላቸው እስከምገባ ድረስ ማንም ምንድነህ ከየት መጣህ ያለኝ የለም አሉ። በኒ ቀይኑቃዎችና በኒ ቁረይዛዎች አንድ አይደሉም። በኒ ቁረይዛዎች እኮ ያደረጉት ጠላት ፊት ለፊታችን መጥቶ ከቦን ባለበት ነው ያፈረሱ። ከናንተ መካከል አንድ ሰው ውሳኔ እንዲሰጥባቸው እኔም ልስማማ እናንተም ተስማሙ አሏቸው። ወደ የቤታችሁ ብትመለሱም እኛ መላእክቶች ግን ጦር አልፈታንም። ይሄው የመላእክታው ቡድን ወደ እነሱ ሰፈር እየሄደ ነው። ውስጣቸው በፍርሃት እንዲንቦቀቦቅ ለማድረግ እየሄድን ነው አሉ። ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው። ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና ዓለም ተይዛ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد، يتكبراتشوه يزيه يا نجاشي مسجد يا سيرات مرت بروغرام تكتاتايوش በተለያዩ የመገናኛ ዘዴዎች የምንገናኙ ሁሉ ዛሬ የአላህ ሱብሓነሁ ወተዓላ ፈቃዱ ሆኖ የሲራ ትምህርቱን ዛሬ እንቀጥላለን። አልሐምዱሊላህ። የሲራው ትምህርት ባለፈው ያቆምንበት የሆነ ርዕስ ጀምረን ነበርና ያለቀው ያቆምነው የረሱል ዓለይሂ ሰላቱ ወሰላም የጦር ውሏቸው የዘመቻ ሂደታቸው ምን እንደሚመስል ከሞላ ጎደል እያየን መተን የኸንደቅ የምሽጉ ዘመቻን በተመለከተ ትንሽ ጫፉን ጀምረን ነበር ያቆምነው። የምሽጉ ዘመቻ በዋነኝነት መኮች 4000 ቡድን ይዘው 4000 ሰው ጦረኛ ይዘው 300 ፈረስ የያዙ 1000ዎቹ ግመል የነበራቸው አቡ ሱፊያን ረዲየላሁ ዐንሁ ወአርዳህ ያው በኋላ ስለሰለሙ መርገም አይቻልም። አቡ ሱፊያን ነበሩ የዚህን አስተባባሪ ሆነው የመጡት። ባንዲራቸውን ዑስማን ኢብኑ ጦልሓ ኢብኑ አቢ ጦልሓ አልዓብደሪ የአንድ ቤተሰብ ቡድኖች ነበሩ እየተተካኩ ባንዲራውን የያዙት ብለናል። እነሱ መዲና አካባቢ የጎርፍ መውረጃ ተብሎ የሚታወቅ ኃይለኛ ሸለቆ ወንዝ የነበረበት ቦታ አለ። አሁን ሞልቷል ይሉናል። በዚህ አካባቢ ነበር እነሱ ያረፉት። ቁረይሾች በዚህ መልኩ ይህን ያህል ተዘጋጅተው 4000 ሰው ይዘው ቢመጡም ገጦፋኖች ደግሞ 6000 ሰው ነበር ይዘው የመጡት። እነሱም ዘንብ ኑቅማ በሚባል ቦታ ላይ ኡሑድ ጋራ አጠገብ ባለበት ቦታ ላይ አረፉ ይባላል። አላህ ስብሓንሁ ወተዓላ ይህንን ዘመቻ እንዲህ በሚል ነው የሚገልጸው ሱረቱል አሕዛብ ላይ ኢዝ ጃኡኩም ሚን ፈውቂኩም ወሚን ተሕቲ ومن أسفل منكم وإذ زاغت الأبصار وبلغت القلوب الحناجر
ወተዙኑነ ቢላሂ አዙኑና ይላል። ከበላይ በኩልም ከመዲና በላይ በኩል ከመካ የመጡትን ነው። ከበታቻችሁ የመጡት የሚሉትን ደግሞ በኒ ገጦፋኖችን ነው። እና ከላይም ከታችም በመጡባችሁ ጊዜና አይኖቻችሁ የቃዡበት ጊዜ ሩሓችሁ በለገቲል ቁሉቡ ሐናጅር ጉረሮቻችሁን ሲይዟችሁ ይላል። ሰዎች ሲደነግጡ የሚሞቱ መስሏቸው የመጨረሻ ህይወታችን ነው በሚል የሚደነግጡበት ጊዜ በለገቲል ቁሉቡል ሐናጅር ይባላልና እንደዚህ በሆናችሁበት ጊዜ ብሎ አላህ ጭንቀታቸውን ሙስሊሞች ሱሐባዎች ምን ያህል እንትን እንደነበረ ጭንቀት እንደነበረ በግልጽ የታየበትን ወተዙኑነ ቢላሂ አዙኑና በአላህ ስብሓንሁ ወተዓላ መጥፎ ጥርጣሬን የምትጠረጥሩበት ምናልባትም ከዚህ በኋላ ኢስላም ሶሐባዎች ሙእሚኖች የመቀጠል እድላቸው ተስፋ የላቸውም ብላችሁ እስከምትጠረጥሩ ድረስ የተጨናነቃችሁበትን ጊዜ አስታውሱ ባለበት ሱረቱል አሕዛብ ላይ ሁናሊከ ኢብቱሊየል ሙእሚኑን ሙእሚኖች ተፈትነዋል። እዚያ ላይ እብትላ መሞከር ሁናሊከ ኢብቱሊየል ሙእሚኑን ወዙልዚሉ ዝልዛለን ሸዲዳ ሙእሚኖች በአቋም ደረጃ በጣም ኃይለኛ መንቀጥቀጥን ተንቀጥቅጠዋል። ፈተናው ከብዶ ለዚህ ደረጃ ደርሶ ተጨናንቃችሁ ነበር ይላል። ሙእሚኖች በዚያ ጊዜ የነበራቸውን አቋምን ጽናቱን ሲነግረን ደግሞ ወለማ ረአል ሙእሚኑነ አልአሕዛብ ቃሉ ሃዛ ማ ወዐደና አላሁ ወረሱሉሁ ወማ ዛደሁም ኢላ ኢማናን ወተስሊማ ይላል። ሙእሚኖች ህብረ ብሔሮችን ቡድኖችን ማየት ሲጀምሩ ገና ሲመለከቷቸው ቁጥራቸው በዚህ በኩል 6000 በዚህ በኩል 4000 የሚሆን ጠላት መጥቶ ባዩ ጊዜ ምን አሉ ይላል? ይሄማ በኢማናችሁ ትፈተናላችሁ ብለው ነቢዩ ዓለይሂ ሰላቱ ወሰላም አላህ ራሱ የቀጠሩን ነው ትፈተናላችሁ የተባልንበት ቀጠሯችን ነው የደረሰው አሉ። ወሰደቀ አላሁ ወረሱሉሁ አላህም መልእክተኛውም ያሉት እውነት ሆነ፣ እንደምንፈተን የተነገረን ትክክለኛ ሆነ በሚል ሙእሚኖች ምንም ሳይጠራጠሩ የተቀበሉበት ነበር ይለናል። እና ወማ ዛደሁም ኢላ ኢማናን ወተስሊማ እንደዚህ በዚህ ኃይለኛ አቋምና አስፈሪ በሆነ ኃይል መከበባቸው ለነሱ እምነትን እንጂ አልጨመረላቸውም፣ ኢማንን ወተስሊመን እጅ መስጠትን እንጂ ይላል። ሙናፊቆች ምን ነበር የሚሉት? እንዲህ ያሉ ነገር ሲያጋጥማቸው ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ አላህና መልእክተኛው ማታለል ነው እንጂ ምንም የቀጠሩን ነገር የለም እያሉ እንዲያውም አባባስ ነበር የያዙት። ነቢዩ ዓለይሂ ሰላቱ ወሰላም መዲናን በዚያን ቀን ማን ያስተዳድረው በሚል አብዱላህ ብን ኡሚ መክቱም አይነ ስውሩ ሰሓቢ አንተ አስተዳደር መዲናን ጠብቅ አሏቸው። ወጀዐለ ኒሳአ ወዘራሪየ ፊል አጣም ሴቶችንና ሕፃናትን ጋራ ላይ ውጡ አሏቸው። ثم خرج في 3000 من المسلمين ከዚያም ከዚህም ተሰብስቦ ሙስሊሞች በጊዜው የነበራቸው 3000 ነበር። ገጦፋኖች ተሰባስበው ከዚያም ከዚህም ብለው 6000
መኮች 4000 10000 ይዘው ነው የመጡት። فجعلوا ظهورهم إلى جبل سلع وتحصنوا به ሙስሊሞች 3000 ሆነው ወጡና ጀርባቸውን ሰልዕ የሚባለው ጋራ ላይ ከኋላቸው ጋራውን አርገው ከዚያ በኩል ወጥተው እንደማይመጡ ይታወቃልና በዚያ በኩል አደረጉ። والخندق بينهم وبين الكفار ምሽጉ ደግሞ በእነሱና በጠላቶቻቸው መካከል ምሽግ ሆነ። وبعد أن استقر المشركون وتهيئوا تقدموا نحو المدينة طاغوت أملاكيان كتزجاجو كتقناجو كتزجاجو بኋላ ወደ መዲና ጉዟቸውን ቀጠሉ። ሙስሊሞች አጠገብ ሲደርሱ በእነሱ እምነት ይሄ ምሽግ መኖሩን አላዩምና በቀጥታ የሚሞተው እየሞተ ይገባሉ ብለው ነው ያሰቡት የነበረውና ሲደርሱ አንድ ያልጠበቁት ዱብዳ አጋጠማቸው። ዱብዳው ምንድነው? ጉድጓድ ነው። بخندق عريض يحول بينهم وبين المسلمين فبهتوا በእነሱ ፊት ለፊታቸው ከሙስሊሞች በፊት ምን ማለፍ አለባቸው? ያን ምሽጉን ማለፍ አለባቸው። ምሽጉ ትልቅ እንትን ነበር የሆነባቸው፣ ትልቅ እንቅፋት ነው የሆነባቸው። فلما اقتربوا من المسلمين فوجئوا بخندق عريض يحول بينهم وبين المسلمين ወደ ሙስሊሞች ወደ መዲና ቀረብነ ታሁን ያዝናት እያሉ ባሰቡበት ጊዜ ፊት ለፊታቸው ለካን ጉድጓድ ተቆፍሯል። አላዩትም፣ አላሰቡትም። ፈቡይቱ ደነገጡ አለ። وقال أبو سفيان تلك مكيدة ما عرفتها العرب دي كيف متى ይሄ ምሽግ አለ አቡ ሱፊያን። ይሄን ተንኮል አረቦች የማናቀው ተንኮል ነው ይላል። فأخذوا يدورون حوله في طيش وغضب ምሽጉን ትንሽ ይሆናል በሚል በዚያ በዚህ ቢዞሩት በብስጭት ወዲያ ወዲህ ቢሽከረከሩ ምንም መፍትሄ የለውም። يطلبون نقطة يعبرون منها እነሱ ይቅዳቸው ትንሽ እንኳን መሸጋገሪያ ቦታ ብናገኝ በዚያ አልፈን አንድ ጊዜ ሙስሊሞችን አፈርድሜ እናበላለን ብለው ነበር ያሰቡት። ሙስሊሞች በጦር ከማዶ ሆነው መጠብጠብ ጀመሩ። حتى لا يقتربوا منه فيتمكنوا من الاقتحام አጠገብ ከደረሱ ምናልባትም እንዝለል የሚሉ እንዳይኖሩ በሚል በርቀት እንዲመለሱ ጦር ጀመሩ ሙስሊሞች። ምናልባትም አጠገቡ ከደረሱ አፈር መልሰውበት ድንጋይ ረብርበውበት መተላለፊያ መንገድ ሊሰሩ ይችላሉ ከሚል ስጋት ነው ሙስሊሞች እንደዚህ ያደረጉት። ከዚያ ምንም መፍትሄ ሲያጡ በቃ መዲናን እንክበባት አሉ። ዙሪያውን ትከበብ፣ እስቲ ወዴት ይንቀሳቀሳሉ መፈናፈኛ እናሳጣቸው በሚል ይሄንን ዘዴ ያመጡ። እርግጥ መዲናን መክበብና ማጣበብ ይችሉ ነበር፣ ግን ዝግጅታቸው ለዚያ የሚያበቃ አልነበረም። ልክ እንደገቡ ከዚህ 6000 ከዚያ 4000 በአንድ ጊዜ ገብተው ወረው ተቆጣጥረው የሚዘርፉትን ዘርፈው እንሄዳለን ነው እንጂ በዚህ አቅማቸው ቢያንስ ሳምንት 15 ቀን ሊያታግል የሚችል ምሽግ ላይ እናገኛቸዋለን ብለው አላሰቡም ነበር ይላሉ። ዛሬም አደሩ፣ ሁለተኛውም ቀን ጨመሩ። በየጧቱ እየወጡ ቢሞክሩ በፍጹም አልተቻለም። በጨረሻ ላይ ጉልበታቸውን ሞክረው ሲያቀታቸው ሙስሊሞችም ትንሽ ቀረብ ሲሉ ወደ ምሽጉ በርቀት ይመቷቸዋል። حتى
ሙስሊሞች እንደውም አንድ መታ አካባቢ ላይ ወደ ዓሱር አካባቢ ላይ ታሁን ዘለው ሊመጡ ነው በሚል ሙስሊሞች እነሱ ላይ ያተኮሩ ሰላዋት ዓሱር አለፋቸው። የዓሱር ሶላት በጣም ዘግይቶ እንጂ መስገድ እስካልቻሉ ድረስ لم يتمكنوا من أدائها إلا بعد غروب الشمس أو قريبا من ذلك. عندنا حديثوች እንደው ፀሐይ ከገባች በኋላ ሰገዱ። أرى አልሰገድኩም እኮ ሲሏቸው ዑመር እኔም እኮ አልሰገድኩም አሉ ነብዩ አለይሂ ሰላቱ ወሰለም። በዚያን ጊዜ ሶላቱል ኸውፍ አልተደነገገም ነበር፣ የፍራቻ ሶላትም አልተጀመረም ነበር ይላሉ። كذا أحد الأيام خرج نفر من فوارس المشركين فيهم عمرو ابن ود عبد ود የሚባል እንግዲህ 2 ቀን 3 ቀን አለፈ እንዲሁ እያለ ከነሱ መካከል አንድ በጣም ደፋር ካፊር ነበርና እሱ እንደምንም ቢለን ጉድጓድ ገብተንም ቢሆን ተሻግረን መለየት አለበት በሚል عكرمة بن أبي جهل عكرمة أبو هلا سلمان رضي الله عنه جرار بن الخطاب على كمهنياون وغيرهم ሌሎችም በጣም ምሽጎችን ዙረው ሊዘለል የሚችል ቦታ ፈለጉና اقتحموه። በዚህ ጊዜ ሙስሊሞች ከፍተኛ ተጋድሎ አድርገው አሊ ኢብኑ አቢ ጣሊብና ሌሎችም ጀግኖች ወጥተው ያን ያሰቡትን ቦታ እንዳያገኙት አደረጓቸው እንጂ ትንሽ ጠበብ ያለች ጉድጓዷ ጠበብ ያለች ከሆነች እንደምንም ተረባርበን ያለፈ አልፎ የወደቀ ወድቆ መሞከር አለብን። ምክንያቱም በያደረ በመጣ ቁጥር ተስፋ እየቆረጡ መጡ። መቼ ነው የሚለቀው? ይሄ ጉድጓድ እንደሆነ ሁሉ ጊዜ ነው የሚቀጥለው። እነሱ ቤታቸው ነው ያሉት፣ እኛ ግን ስንቃችን እየጨረስን ነው ያለነው፣ እየደከምን ነው ያለነው። ስለዚህ ጊዜ መስጠት የለብንም የሚል ነገር ነበር። 2 ሰዎች عمرو بن عبد ودና علي بن ابي طالب ተፎካክረው ተቀራርበው علي ገደሉት። ይሄ ሰውዬ ሲሞት ሌሎቹ ደንግጠው ተመለሱ። በዚህ ጊዜ የሙስሊሞችም ሆኑ የነሱ በርቀት የተመታቱ የተወሰኑ ቡድኖች ነበሩ ይላሉ። ከነዚህ መካከል ሰዕድ ብን ሙዓዝ ረዲየላሁ ዐንሁ አርዳህ እዚህ ክንዱ ላይ ተመትቶ ነበረ፣ ኃይለኛ ምት። ሰዕድ ብን ሙዓዝ ምን አለ? ተመቶ ዱላው ምቱ ቁስሉ ኃይለኛ መሆኑን ሲያውቅ አላህን ለመነ። ቁረይሾች ከዚህ በኋላም ጉልበት ኑሯቸው የሚዋጉ እስከሆኑ ድረስ ያ አላህ እድሜን አርዝምልኝ፣ ነቢዩ ዓለይሂ ሰላቱ ወሰላም ብቻቸውን እነሱ ጋር እንዲጋፈጡ አልፈልግም አለ። ከነሱ ጋር ያለው ጦርነት ግን እውነት አልቆ ከሆነ ሞቴን በዚሁ አርግልኝ አለ። فدعا الله أن يبقيه إن كان قد بقي من حرب قريش شيء. كقريش قال يالله طف ጦርነት ግድያ አላበቃ ከሆነ እባክህ يا ربي حياة ስጠኝ وإلا فيجعل موته في هذا الجرح. እነሱ ጋር ያለው ፍትጃ የሚያልቅ ከሆነ ግን እዚሁ ላይ መጨረሻዬን አርግልኝ አለ። ከዚያስ ولا تمثني حتى تقر عيني من قريظة. بني قريظዎች እነዚህ ቃል አፍርሰው ከመኮች ጋር ተባብረው ይህን ሁሉ ቡድን አሰባስበው የመጡትን ሰዎች መጨረሻ አሳይተኸኝ አይኔ እስከሚደሰት ድረስ ጌታዬ አትግደለኝ አለ። ሰዕድ
ረዲየላሁ ተዓላ አንሁ የአንሷሮች መሪዎች ከሚባሉት አንዱ ነው የነበረውና በጣም የነዚህ ካፊሮች ቃል ማፍረስ በጣም ነበር እንትን ያላቸው። እነዚህ በኒ ቁረይዛዎች የዚህን የኸንደቁን ዘመቻ በዋነኝነት የመሩት እነሱ ናቸው ማለት ይቻላል፣ ይሁዶች ናቸው። وكانت قريظة في عهد رسول الله صلى الله عليه وسلم وقد ذكروا فجاء حيي بن أخطب سيد بني النضير أثناء هذه الغزوة إلى كعب بن أسد سيد بني قريظة فحسن له الغدر. بني قريظة ሁላቸውም በክህደት ይታወቃሉ ይባላል። በተለይ መሪያቸው ሁወይ ኢብኑ አኽጠብ ዋና ነበር። እሱ መጥቶ ከዓብ ኢብኑ አሰድን ለምን አናፈርስም ቃላችንን እናፍርስና ከነዚህ አሁን ተዚህም ተሰባስበው ከመጡ ሰዎች ጋር ሆነን ይህን ሰውዬ ለምን መጨረሻው አናደርስም? ወላ لماذا لا نقوم إلى جانب قريش والمشركين አለ። وكانت قريظة في جنوب المدينة والمسلمون في شمالها. በዚያን ጊዜ አይሁዶች የነበሩት መዲና ሆነ ደቡብ ወደሚባለው ቦታ የመዲና ደቡብ ላይ ነው የነበሩት፣ ሙስሊሞቹ ሰሜን ላይ ነው የነበሩት። ቁረይዞችና ሙስሊሞች መካከል በተለይ በዚያ በምሽጉ ውስጥ ባሉበት ሰዓት የሚከላከል ምንም ነገር አልነበረም። ጣዖቶቹ ለዘመቻ የመጡት ሰዎች በምሽግ ተከልክለዋል። እነዚህ ግን ወዳጆቻችን ናቸው በሚል እነሱ በኩል ምንም አልሰጉም ሙስሊሞች። وبلغ الخبر رسول الله صلى الله عليه وسلم እንዲህ እንዳሰቡ እንግዲህ ምሽጉ ልክ እንደዚህ እንደ ኮምፒውተሩ ቢሆን ከምሽጉ ወዲህ ሙስሊሞች እዚህ አካባቢ ያሉ በስተግራ በኩል በዚህ በኩል ነው የነበሩት። ግን ከምሽግ ወዲህ እነዚህ ሰዎች ሙከራ አደረጉ ማለት ለትንሽ ጊዜም ቢሆን ከሙስሊሞች ጋር ጦርነት ጀመሩ ማለት ይሄ ቡድን እንደ ልቡ ተሻግሮ እነሱን ሙስሊሞችን እንዲወር እነሱን እንዲረዳ አመቻቹ። ነብዩ አለይሂ ሰላቱ ወሰላም ይሄ ወሬ ሲደርሳቸው ሙሐመድ ኢብኑ መስለማን ጠሩና እንትና መስለመት ኢብኑ አስለም የሚባል ጦሮችን አንድ ክፍለ ጦር አዘዙና ሄዱና አናግሯቸው፣ ሙስሊሞችንም ጠብቁ፣ ቤተሰቡንም ተከላከሉ፣ በዚያ በኩል የሆነ ጥቃት ከተሰነዘረ ባካችሁ አሉ። ይህም ብቻ አይደለም፣ የአይሁዶቹ አብሮ ኗሪ የነበሩ ሰዕድ ብኑ ሙዓዝ፣ ሰዕድ ብኑ ዑባዳ እና ሌሎችንም እስቲ ሂዱና አጣሩ ብለው ላኳቸው። ሄደው ምን ነው እናንተ ጋር እንዲህ እየተወራ ነው አሉ። ምን የሆነ ነገር አለ ብለው ሲጠይቋቸው አይ እናንተም አብዝታችሁታል አሏቸው። እንዴ እኛና እናንተ ምን ነው ቃል አልነበረንም እንዴ ከነብዩ ጋር ተስማምታችሁ አልነበረም ሲሏቸው ቢሆንም አበዛችሁት አሁንስ እንዲያውም መሳደብ ጀመሩ። ነብዩን አለይሂ ሰላቱ ወሰላም ሳይቀር የእሳቸውን ስም እያነሱ መሳደብ ጀመሩ። በዚህ ጊዜ ነው لا عهد بيننا وبينكم ولا عقد بيننا وبين محمد ከዚህ በኋላ በእናንተ መካከል ይሁን ከሙሐመድ ጋርም ምንም ውል የለንም፣ ብትፈልጉ የፈለጋችሁትን አድርጉ። ይሄው ዓለም ነው እኮ የሚጠራችሁ፣ ይሄ ሁሉ ህዝብ እናንተን ሊያጠፋ እኮ ነው የመጣው። ስለዚህ እናንተ ጋር ሆነን ከጠፊዎች አንሆንም ብለው በኒ ቁረይዛዎች በግልጽ ጠላትነታቸውን አወጁ። በዚህ ጊዜ ለነብዩ አለይሂ ሰላቱ ወሰላም ተመልሰው አድሉን ወቃራ አሏቸው። እነዚህ ባለየዎች እነዚያ 70 ቁራዎችን ያስተምሩን ብለው ወስደው እንደ ከዱን ሰዎች ሆነዋል። አድሉን ወቃራ። ነብዩ ሰለላሁ ዐለይሂ ወሰለም ምን ማለታችሁ ነው ራሱ አላሏቸው።
አፍርሰዋል ማለታቸው ነው። ላኢላሃ ኢላላህ። እንግዲህ እዚህ ፊት ለፊታቸው በቁጥራቸው 1 ለ3 እንኳን አይደለም እኮ 1 ለ3 ከሆነ ጠላት በላይ ተከበው እያሉ አጠገባቸው የነበሩት ደግሞ የነሱ ጉርብትና መፍረሱን ሲያውቁ ነብዩ አለይሂ ሰላቱ ወሰላም በጣም ደነገጡ። ከሳቸው የበለጠ ሱሐባዎች በጣም የሚያረጉት ነገር ጠፋቸው። ሙናፊቆች እዚሁ ሙስሊሙ መካከል ሙናፊቆች ማውራት ጀመሩ። ካነ ሙሐመድ የዒዱና አን ነእኩለ ኩኑዘ ኪስራ ወቀይሰር። ሙሐመድ የቀይሰርንና ቀይሰር ማለት የሮሞችን መሪ የኪስራንም የፋሪሱን መሪ የነሱን ድልቦች እንደምንመገብ ነበር ቃል እየገባልን የነበረው። ወአሐዱና ላ የእመኑ ዐላ ነፍሲሂ አን የዝሀበ ኢለል ጋኢጥ። እኛ ግን ወንድሜ ያቀርቶብን በሰላም ሽንት ቤት እንኳን መጸዳጃ ደርሰን መምጣት በማንችልበት ሁኔታ እንዲህ እያለ ያሞኘናል አሉ ሙናፊቆች። ሌላው የሙናፊቅ ቡድን ምን አለ? ያ አህለ የስሪብ ላ ሙቃልመ ለኩም ፈርጅዑ። የመዲና ሰዎች ባካችሁ አልቋል ጉዳዩ፣ ወደ የቤታችሁ ተመለሱ፣ በፍጹም የመኖር እድል የላችሁም፣ አርፋችሁ ተቀመጡና ሰዎች የሚያረጓችሁን ብትጠብቁ ይሻላችኋል አሉ። እንዲያውም አንዳንዶቹ ሙናፊቆች ምን አሉ? ነቢዩን ዓለይሂ ሰላቱ ወሰላም ዝም ብለው የሆነ ተልካሻ ምክንያት አቅርበው ጥለው ሊሄዱ ፈለጉ። ምን አሉ? ኢነ ቡዩተና ዐውራ፣ ቤቶቻችን ዳር ላይ ነው ያሉት፣ ለተንኮለኛ ሁሉ የተጋለጡ ናቸው። ሚስቶች፣ ልጆች፣ እህቶች አሉብን እና ቤታችንን መጠበቅ አለብን። እንግዲህ ለአንተ አላህ ይሁንህ እንጂ እንደማለት ነው። ወማ ሂየ ቢዐውራህ አላላህ፣ ምንም የተጋለጠ ለጠላት የተጋለጠ ቦታ አልነበሩም፣ እንደ ምክንያት ነው የፈለጉት እንጂ ይላል። የነቢዩ ዓለይሂ ሰላቱ ወሰላም ጭንቀት ልክ በዚህ መልኩ የተወሰነ ከቆየ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ብድግ አሉ። ከመካከላቸው አላሁ አክበር አሉ። አላህ ታላቅ ነው አሉ። አይዟችሁ አላህ ድል ሰጥቶናል አሏቸው። ይህንን ብቻ ብለው አንድ ዑየይነት ብኑ ሕስን የሚባል አካባቢ ላይ ይኖር የነበረ የብሔር መሪ ነው። የመዲናን ምርት 1/3ኛውን እሰጥሃለሁኝ፣ ለዛሬ ተባበረን፣ ከነሱ ጋር አታብር ብለው ላኩበት። አረ እንዴት ነው የማደርገው? በዚህ ጊዜ ሳዕድ ብኑ ሙዓዝና ሳዕድ ብን ዑባዳ በፍጹም ያ ረሱላላህ፣ እኛ ይሄንን ቡድን በጃሂልያ ጊዜ እንኳን ተለማምጠነው አናቅም። እኛ ለነሱ ግብር ለመስጠት ፈጽሞ ተስፋ አድርገው አያውቁም። እንዴት በኢስላም ለነሱ ግብር እንሰጣለን ወላ ቃል እንገባለን? ስለዚህ በፍጹም ከሱ ጋር መደራደር የለብንም አሏቸው። ነቢዩም ዓለይሂ ሰላቱ ወሰላም ካላችሁማ እኮ እኔ ለእናንተ ይህን ውጥረት የቀነስኩ መስሎኝ ነው እንጂ ካላችሁማ በጽናት እንታገስ እንጂ ድሉ አላ ይዟችሁ አሏቸው። እንግዲህ በሙስሊሙ ዘንድ የነበረው ጭንቀት እንደዚህ ሆኖ እነሱ ያን ያህል ተረባርበውና ተዘጋጅተው ባሉበት
الذي يفعل ما يشاء يفلقون يميادرقوا الله عند تلك كستة متى عند نعيم بن مسعود يميبال نعيم بن مسعود يميبال عند تلك سو نبر مسلمون سواياكم የአይሁዶችና የቁረይሾች የሁለቱም ወዳጃቸው ነበር ይባላል እሱ መጣና ነቢ ጋር አለይሂ ሰላቱ ወሰላም ሚስጥር ነገራቸው ያ ረሱላላህ ኢኒ አስለምቱ እኔ እስላምን ተቀብያለሁ አላቸው ግን ሁሉም አያውቅም ምን ላደርግልዎት እችላለሁ እኔ አሁን እነሱ መስለሜን ስላላወቁ የፈለኩትን ነገር ማድረግ እችላለሁ እኔ ደግሞ ዝግጁ ነኝ ምን ላድርግልዎት አላቸው አንድ ግለሰብ በ10,000 ጠላት ውስጥ ምን ሊጠቅም እንደሚችል ብዙም አንገምትም እኛ ብንሆን ነብዩ ግን አለይሂ ሰላቱ ወሰላም ምን አሉት አንተ ረጁሉን ዋሂድ አንተ አንድ ሰው ነህ ምን ትሰራለህ ግን ከቻልክ አከፋፍላቸው ኸዝል አንዱን በሌላው ላይ አነሳሳ ጦርነት ሁልጊዜም ዘዴ ነው አሉት ኑዓይም ፍቃድ ስለያዘ ሚገርም ስራ ሰራ ይሄንን ስራ በደንብ ተከታተሉት እስቲ ቁረይዞች ጋር ሄደ ቁረይዞች ማለት ቃል ያፈረሱት የአይሁዳ ብሔሮች ናቸው እነሱ ጋር ሄደና ሰላም አላቸው እነሱ በጣም ተንከባከቡት ምን አላቸው እሱ እኔ መቼም ለእናንተ ያለኝን ፍቅር ታውቃላችሁ አላቸው እናንተና እኛ መካከል ያለውንም ግንኙነት ምን ያህል ከባድ እንደሆነም ታስታውሳላችሁ አላቸው እኔ ለእናንተ አንድ ነገር ላወራችሁ ነው ሚስጥሩን ጠብቁ ሚስጥሬን ጠብቁ ግን የሆነ ወሬ ላወራችሁ ነው አላቸው ምንድነው አሉት رأيت ما وقع لبين قينقاع والنضير ከዚህ በፊት መሐመድ ሙስሊሞች ለበኒ ነዲሮችና ለበኒ ቀይኑቃ አይሁዶች ምን አይነት መጨረሻ እንዳረጉላቸው ታውቃላችሁ አሁን በኒ ገጦፋንና ቁረይሾች ጋር ሆናችሁ መሐመድን እያጨናነቃችሁት ነው ያላችሁ የሆነ ሆኖ እነዚህ ቁረይሾችም በኒ ገጦፋኖችም ከሌላ አካባቢ የመጡ ናቸው እዚህ ጉረቤት አይደሉም فالبلد بلدكم فيه أموالكم وأبناؤكم ونساؤكم ይህ ሀገር የእናንተ ሀገር ነው ልጆቻችሁም ሚስቶቻችሁም ንብረታችሁም ያለበት لا تقدرون أن تتحولوا منه إلى غيره እናንተ ይሄንን ሀገር ለቃችሁ መሄድ አትችሉም በቀላሉ የሚነሳ ንብረት አይደለም ያላችሁ እነሱ ግን ሚስቶቻቸው ልጆቻቸው ንብረታቸው በሙሉ ሩቅ ነው ከተሳካላቸው ይገሉታል ይጨርሳሉ ይቆጣጠራሉ ይዘርፋሉ ካልተሳካላቸው ግን እቃቸውን ይዘው ተመልሰው ሄደው ሀገራቸው መግባት ነው ሲሄዱ ንብረታቸው አልተነካ ቤተሰቦቻቸው አልተደፈሩ ንብረታቸው ልጆቻቸው አልሞቱባቸው እናንተ ግን እዚህ ፍጥጥ ግጥጥ ብላችሁ ባዶች ብቻችሁን ልትቀሩ ነው አሏቸው ለማን እዚህ ቃል ላፈረሱት አይሁዶች አዲያ ምን ትመክረናለህ ትክክል ሐሳብ አምጥተሃል ምን ይሻላል ታዲያ ኑዓይም
እንደገና ተነስቶ ደግሞ ቁረይሾች ጋር ሄደና ቁረይሾች እስቲ አመራራችሁን ላገኛችሁ ብሎ የቁረይሽ አመራሮች እሱ ጋር ሄደው ቁጭ አሉ። ምን አላቸው እሱ? እኔ መቼም ለእናንተ የቅርብ ወዳጃችሁ እንደሆንኩኝ ታውቃላችሁ። አሁንም የምመክራችሁ የውስጤን የልቤን ነው። ባይሆን ሚስጥር ይጠበቅ አላቸው። አይዞህ አሉት። መቼም አይሁዶች ምን እንደሆኑ ታውቃላችሁ አላቸው። አሁን እናንተን እንረዳለን ብለው ከሙሐመድ ጋር ያፈረሱት ቃል ጸጽቷቸዋል አሉ። ምክንያቱም እናንተ ከሩቅ አገር የመጣችሁ ስለሆነ ጧት ሲነሱ ከእንቅልፋቸው ሲነሱ ጥላችኋቸው ሄዳችሁ ቢያገኟችሁ ፊት ለፊት የሚጋፈጡት መሐመድንና ሰራዊቱን እነሱ ናቸው። ምን ሊበጀን ነው ብለው እየተጨናነቁ ነው አላቸው። ፈራሰሉ አነሁም የእኹዙነ ሚንኩም ረሃኢን። ስለዚህ ምንድን ነው የሚሻለው ብለው ወስነዋል። ከናንተ በትክክለኛ መሐመድን ልንዋጋ እናንተም እኛም አብረን ተባብረን ይህን ሰውዬ እርምጃ ልንወስድበት እርግጠኞች መሆናችሁን ለማረጋገጥ መያዦ ስጡን ሊሏችሁ ነው። መያዦውን ከሰጣችኋቸው ለሙሐመድ መታረቂያ ሊያረጓቸው ነው። የእናንተን መያዦዎች ወስደው መታረቂያ ሊያረጓቸው ነው። ስለዚህ ተጠንቀቋቸው አላቸው። እነሱ መያዦ ሳላስያዛችሁ እኛ ከእናንተ ጋር አንሆንም ካሏችሁ እምቢ በሏቸዋል። ለበኒ ገጦፋኖችም ሂዶ አይሁዶች እናንተ ጋር እንቆማለን ብለው ከሙሐመድ ጋር ያረጉት ግጭት ስለጸጸታቸው አሁን ከናንተ መያዦ ስጡን ብለው መሐመድ አሸንፎ ወሰደብን በሚል ለሱ በማስረከብ ሊታረቁት ፈልገዋልና ከጠየቃቸው እሺ እንዳትሉ አላቸው። እሺ አሉ። በዚህ የተነሳ መኮች በፍጹም ከጠየቁን አንሰጥም፣ ገጦፋኖችም ምንም አንሰጥም ብለው ወስነው ባሉበት አይሁዶች ተመካከሩና እውነት እኮ ነው ይሄ ሰውዬ ጥለውን ቢሄዱስ እንደማይሄዱ ከቤተሰቦቻቸው የተወሰኑ ሰዎች ለእኛ መያዦ ይስጡን ብለው ለመኮች ላኩባቸው። ለመኮች ሲልኩ በጣም ተናደዱ። መኮች እንዲያውም መኮች ምን አሏቸው? ነገውኑ እኛ እስካሁን ድረስ ጎትተናል፣ ጠብቀናል። እነሱ እንደሆኑ ቤታቸው እየበሉ ሚስቶቻቸው ጋር ልጆቻቸው ጋር እየተዝናኑ ነው እየተከላከሉ ያሉት። ስለዚህ እኛ እየረፈደብን ነው፣ ነገውኑ ጦርነት እናድርግ ብለው ላኩባቸው። አጋጣሚ ሆኖ ቅዳሜ ነው ቀኑ። አይ እኛማ ቅዳሜ ቀንማ ጦርነት አናደርግም አሏቸው። እንዴት? አይ እኛ ቅዳሜ ቀን ጦርነት አናደርግማ፣ እንዲያውም መያዦ ካልሰጣችሁን ከእናንተ ጋር ጦርነት አናደርግም አሏቸው። በዚህ መካከል የሁለቱ ቡድን የመኮችም ከመኮች ጋር ተባብረው የመጣው ሌላው ቡድንም የአረቡ ቡድን የአይሁዶችም ሞራል ረገፈ። ሙስሊሞች ዱዓቸውን እያረጉ አላሁመ እስቱር ዐውራቲና ወአሚን ረውዓቲና እያሉ ያ ረቢ ነውራችንን ደብቅልን፣ ስጋታችንን በሰላም ቀይርልን እያሉ
አላህን እየለመኑ ነቢዩ ዓለይሂ ሰላቱ ወሰላም اللهم منزل الكتاب سريع الحساب اهزم الأحزاب اللهم اهزمهم وزلزلهم እያሉ ዱዓ እያደረጉ የአላህን አምር ይጠብቃሉ። በዚህ መካከል መኮችና አረቦችና አይሁዶቹ ማን ደፍሮ ወደ ጦርነት ይገባ ይሆን መቼም እርስ በራሳችን አልተማመንም እያሉ በስጋት ላይ እያሉ ሌላ ተአምር አላህ ላከ። ይሄ ተአምር ንፋስ ነው፣ መላእክቶች ናቸው። መጡና አርገፈገፏቸዋል። ንፋሱ የተጣደውን ድስት እየገለበጠ መድፋት ጀመረ። የተተከለውን ድንኳን አንዱ ባንዱ ላይ አደራረበው። በዚህ ጊዜ በጣም ፈሩ መኮች። ኃይለኛ ብርድ መጣ። ደግሞ ብርድ በጣም ኃይለኛ፣ የመዲና ብርድ ኃይለኛ አለው። እንደዚያን ጊዜ ግን በርዶ አያውቅም ይባላል። በዚህ ጊዜ አቡ ሱፊያን አይዟችሁ፣ እንዳትሸሹ፣ እንዳትደነግጡ ሲል ቆይቶ የመጨረሻ አጠገቡ ያለውን ሰው እንኳን ማየት እስከሚያቅተው ድረስ እስከ መለየት እስከሚያቅተው ድረስ ደረሰ። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ግዳጅ ፈለጉ ከሰሓባዎቻቸው። ማን ነው ከመካከላችሁ ሄዶ እኒህ ሰዎች ምን እየሆኑ እንደሆነ አይቶልኝ የሚመጣው አሉ። መኮች እኮ ተፈራርተው በእጅ ለእጅ ነው የሚተዋወቁት። ማነህ አንተ እየተባባሉ አይናቸው ጠፍ እንትን ብሎ ንፋሱ በላያቸው ላይ አቧራ እያመጣ አሸዋ እየደፋባቸው። ሑዘይፋ ማን ነው ማን አለ ወደ እነሱ ምልከውና ምን እየሆኑ እንደሆነ አይቶልኝ የሚመጣ ሲባል ዝም ሲል ሰው ሁሉ እኔማ መቼም ነብዩ እየጠሩኝ ዝም አልልም ብዬ እኔ ያለሁ አልኳቸው ና አሉኝ። ያ የነበረው ብርድ ያ የነበረው ንፋስ በሙሉ ለቀቀኝ ይላል። ወደ እሳቸው ስሄድ ንፋሱም ብርዱም ለቀቀኝ አሉ። ሂድና መካከላቸው ግባና ምን እየተወራ እንደሆነ ምን እንዳሰቡ አጣርተህና አሏቸው። ሄድኩኝ አሉ። መሃላቸው እስከምገባ ድረስ ማንም ምንድነህ ከየት መጣህ ያለኝ የለም አሉ። እስከየት ድረስ መሪያቸው አቡ ሱፊያን አጠገብ ደረስኩኝ ይላሉ። አቡ ሱፊያን አጠገብ ደርሼ እጀን ይዞ ያወራል አሉ። የሆነ ጓደኛውን ያገኘ መስሎት በሙሉ ህዝቡን እኔ እንግዲህ መሄዴ ነው ጉዟችሁን ጀምሮ ብሎ አዋጅ አወጃሉ። ነቢዩ ሰለላሁ ዐለይሂ ወሰለም ወሬ ከማጣራት ውጪ ምንም ነገር አታርግ ስላሉኝ ነው እንጂ በዚያን ቀን አንድ ነገር ማድረግ ይችል ነበር ይላሉ አቡ ሱፊያን። አጠገቡ ደርሼ ነበር አግኝቸው ነበር ማለታቸው። ሁሉም ጉዞውን ሲጀምር አጣርተው ተመልሰው መጡና ነቢዩ ጋር ዐለይሂ ሰላቱ ወሰላም ያ ረሱላላህ ሰዎቹ ጉዟቸውን ጀምረዋል ብዬ ነግሬ ልክ ይህን ወሬ ጨርሼ ሳጨርስ እንቅልፍ የመጣ ብርዱ እንደገና ጀመረኝ አሉ። ለጣሉ። አላህ ይህንን ታሪክ ሲያነሳ ወረደ ላሁ አለዚነ ከፈሩ ቢገይዚሂም
لم ينالوا خيرا وكفى الله المؤمنين القتال وكان الله قويا عزيزا إلى الله النزيان كهديان عند تقطو عند كفاتشو ምንም የሚበጅ ነገር ሳያገኙ መለሳቸው ይላል። ለሙእሚኖች ደግሞ ጦርነትን እሱ ሸፈነላቸው። አላህ አሸናፊ ኃያል ብርቱ ነውና ይላል። የዚህ የኸንደቅ ዘመቻ የጀመረው ሸዋል ወር ላይ ነበር ይባላል። ይሄ ግርግር አልቆ በሰላም የተመለሰው ዙልቂዕዳ ወር ላይ ነው። وكانت أكبر محاولة قام بها أعداء الإسلام لضرب المدينة والقضاء عليها وعلى الإسلام والمسلمين. ይሄ ዘመቻ ኢስላምን ከምድረ ገጽ ለማጥፋት በተለይ መዲና የምትባለን ከተማ እንዳልነበረች ለማድረግ የተደረገው ሙከራ ኃይለኛው የሚባለው ይሄ ታሪክ ነው። ግን አላህ አዋርዶ አሳፍሮ አንከራቶ በራሳቸው በመጡበት እግራቸው እንዲመለሱ አደረጋቸው። በጣም ትንሽ ቡድን 3000 እነሱ ከርቀት እንኳን የመጡት 10000 እዚያው አካባቢ ደግሞ የተሰባሰቡት 2000 3000 እንኳን ቢሆኑ 13000 ቡድን 3000 ምን ሊያደርጋቸው እንደሚችል ተመልከቱት። የአላህ ስብሓንሁ ወተዓላ ሕክማ ሆኖ ምንም ሰው ብዙ ሳይጎዳባቸው ተመለሱ። በዚህ ጊዜ ነው ነቢዩ ዓለይሂ ሰላቱ ወሰላም አልአን ነግዙሁም ወላ የግዙነና ነሕኑ ነሲሩ ኢለይህም። አሁን እንግዲህ አሉ እኛ ነን የምንዘምትባቸው እንጂ እነሱ አይዘምቱብንም። እኛ ነን እንጂ ወደ እነሱ የምንሄደው እነሱ ወደ እኛ አይመጡም ከዚህ በኋላ በሚል ነቢዩ ዓለይሂ ሰላቱ ወሰላም አስተማሩ። እሺ፣ በዚህ ምክንያት ወዴት ሄዱ? ወደ አገራቸው ተመለሱ። እነሱ ወደ አገራቸው ሲመለሱ ኑዓይም ኢብኑ መስዑድ የነገራቸው ለአይሁዶች የነገራቸው ነገር ደረሰ። ነቢዩ ዓለይሂ ሰላቱ ወሰላም ልክ የምሽጉ ነገር ሲያበቃ ከምሽጉ ተመልሰው መጥተው እሙ ሰለማ ቤት ገብተው ሰውነታቸውን እየታጠቡ ጅብሪል መጣ። ጅብሪል የትኛው ጅብሪል ነው? ጅብሪል አሚኑ ሰማ አሚኑ ልወሕይ። ጅብሪል መጣና ተነስ እንጂ አላቸው። ወዴት አሉት። እንዴ በኒ ቁረይዟ እዚያ አጠገብህ ሰላማዊ ሰው መስለው ለጠላት ወሬ ሲነግሩ የነበሩ ሞራል ሲሰጡ የነበሩ ትሳላቸው አላህ وقال إني سائر أمامك أزلزل بهم عسونهم وأقذف في قلوبهم الرعب ثم سار في موكبه من الملائكة. أن أنت تقر بتفتم أن أنت ودي بيتاتشو بتملسم እኛ መላእክቶች ግን ጦር አልፈታንም። ይሄው የመላእክታው ቡድን ወደ እነሱ ሰፈር እየሄደ ነው። ውስጣቸው በፍርሃት እንዲንቦቀቦቅ ለማድረግ እየሄድን ነው አለ ነቢዩ ዓለይሂ ሰላቱ ወሰላም። ሰዎችን ጥሪ ያደረጉ ያ ቀውም አሉ ህዝቦቼ ሆይ አሉ መን ካነ ሳሚዓን ሙጢዓን ይህን መልእክቴን የሚሰማና ለእኔ የሚታዘዘኝ ሁሉ ፈላ ዩሰልየነ ልዓስረ ኢላ ቢበኒ ቁረይዛ
የዛሬን ዓሱር በኒ ቁረይዟ እንጂ እንዳይሰግድ በኒ ቁረይዟ ነው ዓሱር ምን ሰግደው በኒ ቁረይዟ እንገናኝ አሏቸው። واستعمل على المدينة ابن أم مكتوم أهنم مدينان عبد الله بن أم مكتوم أين سوروا أنت استدادر علوت باندراون لعلي يسطوا قدم علوت علي በጣም ተናደዱ በኒ ቁረይዛዎች። عليين ሲያዩ ነብዩን መሳደብ ጀመሩ። ሙስሊሞች ወዲያውኑ ከያሉበት እየተሰማሙ ተመልሰው ወደ ጦርነት ገቡ። የዚያን ጊዜ አንድ የሚገርም ታሪክ ተከሰተ። ነብዩ አለይሂ ሰላቱ ወሰላም ዓሱርን የት እንስገድ አሏቸው? በኒ ቁረይዛ። ግን ሰዓቱ አላደረሳቸውምና መንገድ ላይ ዓሱር ደረሰ። ሊያልፍ ሆነ። ሰው ለሁለት ተከፈለ። እንዴ ዓሱርማ ያየነው አያልፍም እንስገድ አሉ መንገድ ላይ። ሌሎች ደግሞ ምን አሉ? እንዴ ለምንድን ነው እዚህ የምንሰግደው አሉ። እንዴት ነቢ ዓለይሂ ሰላቱ ወሰላም ዓሱርን መስገድ ያለባችሁ በኒ ቁረይዟ ነው ብለው የለ እንዴ? አዎ። ስለዚህ በኒ ቁረይዟ ነው የምንሰግደው ቢያልፍም። ግማሹ ሰገደ፣ ግማሹ ሳይሰግድ በኒ ቁረይዛ ሄዱና ተገናኙ። አላህ ስብሓንሁ ወተዓላ እነሱን በፍርሃት ሆዳቸውን አባባባቸው። ጦርነት እንኳንስ ሞራል ኑሯቸው ጦር ሊያነሱ አይደለም ማሰብ አልቻሉም ይላል ነቢዩ ዓለይሂ ሰላቱ ወሰላም። አትምቷቸው አሉ፣ ክበቧቸው ዝም ብላችሁ አሉና ተከበቡ። ከዚያ እንግዲህ እባክህ ፍቀድልን፣ ካንተው መካከል ያሉት ጓደኞቻችንን እናማክር አሏቸው። ማንን? አቡ ሉባባ ይምጣልን ቢያንስ። አቡ ሉባባ ጓደኛችን ነው፣ ቤተሰብ ነን፣ እሱን እንኳን ላክልን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሂድ አሏቸው። አቡ ሉባባ በኒ ቁረይዛዎች አጠገብ ሲደርስ ምንድን ነው የታሰበው በእኛ ላይ ሲሉት አላቸው። ምን ማለት ነው? ምን ይጠብቃችኋል? የሚጠብቃችሁ መታረድ ነው አላቸው። ደነገጠ አቡ ሉባባ። የነቢን ሚስጥር አወጣሁባቸው ብሎ ደነገጠ። በቀጥታ ተመልሶ መጣና ሄዶ ከመስጂድ ቋሚ ላይ ራሱን አሰረ። ምን ሆንክ ሲሉት አጥፍቻለሁኝ፣ ማንም እንዳይፈታኝ ነብዩ ካልሆኑ በስተቀር አለ። وحلف ألا يحله إلا رسول الله። ነብዩ عليه الصلاة والسلام ወሬውን ሲሰሙ ምን ሆኖ ነው ሲሉ እንደዚህ ብሏል፣ ተሳስቻለሁ፣ አጥፍቻለሁ ብሏላቸው። አላሁ አክበር። ዝም ብሎ መጥቶ ጥፋቱን ቢነግረኝ ጥሩ ነበረ። አሁንማ እንደዚህ ካደረገ አላህ ለሱ ውሳኔ እስከሚሰጥለት ድረስ ተውታሉ። 25 ቀን በኒ ቁረይዛዎች ምሽጋቸው ውስጥ ገቡ። ሙስሊሞች ከበቧቸው። 25 ቀን አካባቢ አለፈ። በዚህ ጊዜ ውሳኔ ተሰጠ። ነቢዩ ዓለይሂ ሰላቱ ወሰላም ውሳኔ ምን ሰጡ? ሴቶችና ሕፃናት በአንድ በኩል እንዲሆኑ፣ ወንዶች ለብቻቸው እንዲሰበሰቡ አደረጉ። አንዳንዶቹ ከአውስና ከኸዝረጅ መካከል አውሶች በተለይ ነቢዩ ሰለላሁ ዐለይሂ ወሰለም እንዲያዝኑላቸው ሽምግልና ገቡ። በኒ ቀይኑቃዎችን አዝነውላቸው ቦታ እንዲለቅ አድርገዋል። ምን ያደረጓቸው አሉ። ነቢዩ ሰለላሁ ዐለይሂ ወሰለም
በኒ ቀይኑቃዎችና በኒ ቁረይዛዎች አንድ አይደሉም። በኒ ቁረይዛዎች እኮ ያደረጉት ጠላት ፊት ለፊታችን መጥቶ ከቦን ባለበት ነው ያፈረሱ። ለማንኛውም አሉ ከናንተ መካከል አንድ ሰው ውሳኔ እንዲሰጥባቸው እኔም ልስማማ እናንተም ተስማሙ አሏቸው። መርሐባ አሉ። ማን ይሆንላችኋል? ሰዕድ ብን ሙዓዝ አሉ። ሰዕድ ይሁን? አዎ ተስማምተናል አሉ እነሱ። ሰዕድ ከተመቱት ሰዎች ነው ብለናል። ኸንደቁ ላይ ምሽጉ ዘመቻ ላይ ከተመቱት ከቆሰለ ሰው ነበር። ቆስሎ መስጂድ ውስጥ ነበር እየታመመ የነበረው። ነቢዩ ሰለላሁ ዐለይሂ ወሰለም ጥሩትና አምጡት አሉና ሰዕድ እንዲመጣ ተደረገ። ሰዕድ መጥቶ እንዲህ እያመመ የፈለግኩህ የእነዚህ ሰዎች መጨረሻ በአንተ ውሳኔ እንዲሆን ተፈልጓልና ነው። ምን ይደረጉ ብለህ ትወስናለህ? ለሰዕድ ሰዕድ ምን ብሎ ነበር ታስታውሳላችሁ? ስለ በኒ ቁረይዛዎች ስለ በኒ ቁረይዛዎች አይኔን ሳታስደስተው እንዳትገለይ ብሎ ነበር። ሰዕድ ምን አለ? ምን ብይን ሰጠ? በዚህ የተነሳ በኒ ቁረይዛዎች ምን ተደረጉ? ነቢዩ ሰለላሁ ዐለይሂ ወሰለምስ ስለ ሰዕድ ውሳኔ ምን አሉ? ኢንሻአላህ በሚቀጥለው ትምህርታችን የምናያቸው ነጥቦች ይሆናሉ። እስከዚያው ድረስ ደህና ሁኑ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው። ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና። ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና።